የውሽሞቹ ምስጢር ቀስ እያለ እየወጣ ነው። እንግዲህ ማርታ ልጅ እንዳላት አቶ አቤል አውቋል። ልጅ እያለሽ ለምንድን ነው ዋሽተሽኝ ከኔ ጋር መቀራረብ ወይም ደግሞ ሌላ ነገር የፈለግሽው? የልጅሽ አባትስ የት ነው? ልጅ እኮ የፈጣሪ ስጦታ ጸጋ በረከት ነው። እንዴት ነው አምላክ የሰጠሽን ልጅ ዋሽተሽ ከኔ ጋር ለመሆን እንደዛ ደፋ ቀና ስትይ የነበረው? በማለት እንግዲህ አፋጧታል ማለት ነው። ምክንያቱም ልጅ እያላቸው ነው እንግዲህ ኤርሜላም እሷ መጣ የሰውን ባል ለመቀማት የሰውን ፍቅረኛ ለመቀማት ደፋ ቀና ስሉ የነበረው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ማርታ እስከዛሬ ደብቃው የነበረው ምስጢር አቤል ካንቺ የራቁት ይሄ ነው ዋናው ነገር። ሄርሜላ ታውቃለች ወይ ብላ ጠየካት። እንዴት ነው ማታውቀው? እህቷ አይደለች እንዴ? ስታረግ 9 ወር ሙሉ አርግዛ ልጅ ወልዳ እስከምትናሰረሰ ሄርሜላ አታውቅም? የእንኳን የሄርሜላ ቅርና የማርታ ቅርና ሄርሜላ ራሱ ልጅ አላት፣ 2 ልጅ ማለት ነው። በዚሁ ልንገርክ ብዬ ነው። ያው አምጥተህ የሰውን ትዳር ከመበጥበጥ በፊት እኮ ከጀርባቸው ያለውን ነገር መመርመር ነበረብህ። እቺ ሴት ፍቅረኛ አላት ደግሞ ድንግል ነኝ የመጀመሪያዬ ነው አብርሃም ትላለች። እዚህ 2 ልጅ አስቀምጣ መጣ ካጂ። እንዴት ልጅሽን ትክጃለሽ አልካት አይደለ? ለማርታ ሄርሜላም ክዳለች 2 ልጆቿን። ስለዚህ ቀስ እያልክ እስቲ 2ቱም ልጆች እንዳሏቸው 3ቱንም ልጆች አገናኝተህ ሚዲያ ላይ እንድታወጣለን እንፈልጋለን። እውነት ወንድ ከሆንክ ማለት ነው የወንድ አልጫ